ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ይህን የመሰለ ቆንጆ ድንች በስጋ እንዴት አድርጌ እንደሰራሁት በእኔ ቤት አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ሽንኩርቴ እንደዚህ ከትፌ እሱን እጠብሳለሁ። ትንሽ ዘይት አደርግበታለሁ። ሽንኩርታችን እንደዚህ በደንብ ጥብስ ካረግነው በኋላ በዘይቱ በርበሬ እንጨምራለን። የኔ ማንኪያ በጣም ትልቅ ማንኪያ አይደለም። እናንተ ያው እንደ በርበሬ መጠኑን ራሳችሁ ማድረግ ትችላላችሁ። አነስ ያለች የሾርባ ማንኪያ ነገር ነች እና ወደ 4 የሚሆን ሙልት ያላለ ነው የጨመርኩበት። እሱን በደንብ አድርጌ ውሃ ጠብ እያረኩኝ አቁላለዋለሁ። ይሄው እንደዚህ ውሃ ጠብ እያደረኩኝ እየከደንኩኝ እያቁላላው ነው። ያው ቪዲዮ እንዳይረዘም አንዳንዴ ስንል በመሃል ሙሉን ስናቁላላ ያው አናሳያችሁም፣ ግን በደንብ እያቁላላሁት ነው። እየከደንኩ ውሃ ጠብ እያረኩ እየከፈትኩኝ በደንብ እያበሰልኩት ነው ያለሁት። እዚህ ጋር ፍሬዘር የነበረ ነጭ ሽንኩርት እሱን ተጠቅሜያለሁ። እሱ እንደዚህ ተካረኩ በኋላ ከትፌ ያዘጋጀው ስጋ አለ። ስጋዬን ጨምሬ እሱንም አብሬ አበስለዋለሁ። በጣም ቆንጆ የሚጣፍጥ የድንች በስጋ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። ያው አንዳንዴ ምን ልስራ ብሎ ሰው የሚሰራው አይዲያው አንዳንዴ ስለሚጠፋበት ነው እንጂ ሁሉንም እኛ ከናንተ በልጠን ሳይሆን ያው ለማስታወስም ያህል ነው። ምን ልስራ ሲባል ይህን ነገር እኔ አንዳንዴ ቪዲዮ ሳይ ይህንን እሰራለሁ እላለሁ። በቃ እንደዛ ለማለት ነው እንጂ ማንም ለማስተማር ምን አይደለም። ያው ጀስት አንዳንድ ሰው ይሄ እኮ ቀላል ነው፣ ይህን ስራ እኮ ቀላል ነው ምናምን የሚል ኮሜንት ስለማይ ለዛ ነው። ደግሞ የማይችሉ መስራት የማያውቁ ልጆች ሊኖሩ ስለሚችል ለነሱም ያው ይጠቅማል። እና አሁን ደግሞ ድንቼን ከትፌ አጥቤ አዘጋጅቼዋለሁ። እሱን ጨምሬ እሱንም አንድ ላይ ከስጋው ጋር ከቁሌቱ ጋር አብረን እናበስለዋለን። እኔ ብዙ ጊዜ ስሰራ ቅባት አላበዛም፣ ዘይትም ሆነ ቅቤ አላበዛም። ያው እናንተ ልክ ቤታችሁ እንደ ቤታችሁ ምርጫ መጨመር ትችላላችሁ። ይሄው እንደዚህ ያደረግን
እያበሰልነው ነው። እዚህ ጋር ጨው ነው የጨመርኩት፣ 1 ከግማሽ የሻይ ማንኪያ ጨው፣ ኮረሪማ 1 የሻይ ማንኪያ ኮረሪማ። እዚህ ጋር የነጭ ሽንኩርት ፓውደሩንም ጨምሬያለሁ። ዝንጅብል ፓውደር ግማሽ የሻይ ማንኪያ፣ እሱን አድርጌ አብሬ አቁላላለሁ። አሁን ደግሞ ቅቤ እንጨምራለን። 2 የሾርባ ማንኪያ የሚሆን ጨምሬበታለሁ። በጣም ቆንጆ የሚጣፍጥ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። እንደዚህ ሰርታችሁ ማታውቁ ካላችሁ ያው ሞክሩት ለማለት ነው። ውሃ እንከልሳለን፣ ያው እንደ እያየን ማለት ነው። እንዳይቀጥንብንም እንዳይወፍርም መካከለኛ አድርገን ቁሌታችን እንደዚህ የእንትን እያደረግን ልኩን እንመጥናለን። ያው ሲንተከተክ ስለሚወፍር እንደዚህ ከሆነ ይበቃዋል። ይሄው እንደዚህ እየበሰለ ነው። በጣም የሚያምር የሚጣፍጥ አሰራር ነው። እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩት እላለሁ። ሲያዩት ራሱ የሚያስጎመጅ ልዩ የሆነ የድንች በስጋ አሰራር ነውና እናንተ ሞክራችሁ ተመገቡላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ እያደረጋችሁ የደውላ ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። አሁንም አብሮነታችሁ አይለኝ እያልኩኝ የዛሬ ቪዲዮዬ ይሄንን ይመስል ነበረ። ሰርታችሁ እናንተ ሞክሩት እላለሁ። በሌላ ቪዲዮ ዳግም እስከምንገናኝ ድረስ መልካሙን ሁሉ ተመኘው። መልካም ጊዜ